ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ትራምፕ መራሹ የአሜሪካ መንግስት ይዞ ላመጣልኝ $50 ሚሊዮን ሸልማለሁ እያለ ሲዝት የከረመበትን የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከሰሞኑ በአስደናቂ ኦፕሬሽን የካራካሱ የማዱሮ ቤተመንግስት ድረስ በመዝለቅ ከነባለቤቱ አስሮ ወደ አሜሪካ በማምጣት በኒውዮርክ ማረሚያ ቤት በእስር ላይ ውሏቸዋል። ይህንን የሲአይኤ አባላትና የአሜሪካ ኮማንዶ ፕሬዝዳንቱን ከቤተመንግስቱ ለማውጣት የሄዱበትን አነጋጋሪውን ኦፕሬሽን አብሶሉት ሪዞልቭንና ሌሎች የኒኮላስ ማዱሮን ጉዳዮች የዳሰስንበትን ጥልቅ መሰናዶ እነሆ ለእናንተ። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። የአሜሪካ ሰላዮች ለወራት ያህል የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን እያንዳንዱን እንቅስቃሴ ሲከታተሉ ቆይተዋል። የአሜሪካ ከፍተኛ ወታደራዊ ባለስልጣናት እንደሚገልጹት የ63 ዓመቱ ፕሬዝዳንት የት እንደሚተኙ፣ ምን እንደሚመገቡ፣ ምን እንደሚለብሱና የቤት እንስሳቶቻቸውንም ጭምር ክትትል ሲደረግባቸው ነበር። ይህንን ክትትል የሚያደርገው ደግሞ በቬንዙዌላ መንግስት ውስጥ ያለ አንድ ለአሜሪካ መንግስት የሚሰራ ምንጭን በአባልነት የያዘ ትንሽ ቡድን ነው። ከዚያም በታህሳስ መጀመሪያ ኦፕሬሽን አብሶሉት ሪዞልቭ የሚል ስያሜ የተሰጠው ዘመቻ እቅዱ ተነድፎ ተጠናቀቀ። ወራትን የፈጀው እቅድ ከፍተኛ ጥንቃቄ ተደርጎበት የተዘጋጀ ነው። በእቅድ ዝግጅት ውስጥ የተሳተፉት የአሜሪካ ኤሊት ወታደሮች በቬንዙዌላ ዋና ከተማ ካራካስ የሚገኘውን የፕሬዝዳንቱን ደህንነት የተጠበቀ ማቆያ ወይም ሴፍ ሃውስ አስመስለው በመገንባት ጭምር በምን አይነት መንገድ ማዱሮን እንደሚይዙ ተለማምደዋል። ከቀዝቃዛው ጦርነት ወዲህ ባልታየ አኳኋን ዋሽንግተን በላቲን አሜሪካ ልታደርግ ያቀደችው ይህ ወታደራዊ ጣልቃ ገብነት በሚስጥር የተያዘ ነበር። የአገሪቱ ኮንግረስ ስለ እቅዱ አስቀድሞ ገለጻ አልተደረገለትም፣ ምክረ ሐሳቡንም አልተጠየቀም። የዘመቻው ሂደት በዝርዝር ተዘጋጅቶ ከተጠናቀቀ በኋላ ከፍተኛ ወታደራዊ ባለስልጣናት ጥቃቱን ለመሰንዘር አመቺ ሁኔታዎች እስኪፈጠሩ መጠበቅ ነበረባቸው። በተቻለ ሁኔታ ኦፕሬሽኑ በድንገት እንዲፈጸም ፍላጎት እንደነበራቸው ባለስልጣናቱ ባሳለፍነው ቅዳሜ ተናግረዋል። ፕሬዝዳንት ትራምፕ ከ4 ቀናት በፊት ኦፕሬሽኑ እንዲፈጸም ፈቃድ ሰጥተው የነበረ ቢሆንም የተሻለ የአየር ሁኔታና አነስተኛ ደመና የሚኖርበትን ጊዜ ለመጠበቅ ሲባል ጊዜው ተራዝሟል። የአገሪቱ ከፍተኛ ወታደራዊ መኮንን የሆኑት ጀነራል ዳን ኬን ቅዳሜ ጠዋት በሰጡት ጋዜጣዊ መግለጫ በገናና በአዲስ ዓመት ሳምንታት የአሜሪካ ጦር ሰራዊት አባላት ተገቢውን ሁኔታ እስኪመቻችና ፕሬዝዳንቱ ወደ እርምጃ እንድንገባ ትዕዛዝ እስኪሰጡን ድረስ በትዕግስት እየተጠባበቁ ነበር ብለዋል። ፕሬዝዳንት ትራምፕ ኦፕሬሽኑ እንዲጀመር ፈቃድ የሰጠውን ትዕዛዝ ያስተላለፉት በቬንዙዌላ አቆጣጠር ደግሞ ሌሊት ላይ ነበር። ፕሬዝዳንቱ ከ4 ቀናት በፊት፣ ከ3 ቀናት በፊት፣ ከ2 ቀናት በፊት ልንፈጽመው ነበር፣ ከዚያም በድንገት ሁኔታዎች ተመቻቹ፣ እኛም ጀምሯል ሲሉ ከኦፕሬሽኑ በኋላ በፎክስ ኤንድ ፍሬንድስ የቴሌቪዥን ፕሮግራም በነበራቸው ቆይታ ተናግረዋል። ትራምፕ ትዕዛዙን ያስተላለፉት በቬንዙዌላ ሰዓት አቆጣጠር ከእኩለ ሌሊቱ ቀደም ብሎ በመሆኑ ሰራዊቱ አብዛኛውን እንቅስቃሴውን በጨለማ እንዲያደርግ አስችሎታል። የአሜሪካ ወታደሮች በአየር በየብስና በባህር ተንቀሳቅሰው 2 ሰዓት ከ20 ደቂቃ የፈጀ ኦፕሬሽን ፈጽመዋል። የኦፕሬሽን መጠንና የተከናወነበት ሁኔታ ከዚህ ቀደም ታይቶ የማይታወቅ ሊባል የሚችል ነው። የኦፕሬሽኑን ዝርዝር ጉዳዮች ከማንሳታችን በፊት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ማን ናቸው የሚለውን እንመልከት። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ሞሮስ ከታችኛው የህብረተሰብ ክፍል ተነስተው የሀገር መሪ ለመሆን የበቁ በዓለም ፖለቲካ ውስጥ እጅግ አነጋጋሪ ከሆኑ ግለሰቦች አንዱ ናቸው። የህይወት ታሪካቸው ከሾፌርነት እስከ ቤተ መንግስት፣ ከታማኝ ረዳትነት እስከ አምባገነንነት የሚዘልቅ ረጅም ጉዞ ነው። ኒኮላስ ማዱሮ የተወለዱት እንደ አውሮፓውያኑ አቆጣጠር ኖቬምበር 23 ቀን 1962 በቬንዙዌላ መዲና
ካራካስ ውስጥ ነው። ያደጉት መካከለኛ ገቢ ባለውና በፖለቲካ ንቁ በነበረ ቤተሰብ ውስጥ ነው። አባታቸው ኒኮላስ ማዱሮ ጋርሲያ የታወቁ የሰራተኛ ማህበር መሪና የግራ ዘመም ፖለቲካ አራማጅ ነበሩ። ይህም ማዱሮ ገና በልጅነታቸው ለፖለቲካዊ ትግልና ለሰራተኛው መብት ቅርብ እንዲሆኑ አድርጓቸዋል። ማዱሮ የሁለተኛ ደረጃ ትምህርታቸውን የተከታተሉት በካራካስ ሊሴዩ ሆሴ አቫሎስ ትምህርት ቤት ውስጥ ሲሆን በወቅቱ የተማሪዎች ማህበር ፕሬዝዳንት በመሆን የመጀመሪያው የፖለቲካ ተሳትፏቸውን ጀምረዋል። ይሁን እንጂ ማዱሮ የሁለተኛ ደረጃ ትምህርታቸውን አላጠናቀቁም። በምትኩ ወደ ሥራ ዓለምና ወደ ግራ ዘመም የፖለቲካ ስልጠናዎች አዘነበሉ። ማዱሮ በወጣትነታቸው በካራካስ የሜትር አውቶቡስ ድርጅት ውስጥ በሹፌርነት ተቀጥረው ለብዙ ዓመታት ሰርተዋል። በሥራ ገበታቸው ላይ ያሉ የሰራተኞች መብት እንዲከበር በመታገል መደበኛ ያልሆነ የሰራተኛ ማህበር መስርተዋል። ይህ የታችኛው የህብረተሰብ ክፍል ህይወት ተሞክሮ በኋላ ላይ ለሚገነቡት የህዝብ ልጅ የሚል የፖለቲካ ስብዕና ትልቅ መሰረት ሆኖላቸዋል። በ1980ዎቹ አጋማሽ ወደ ኩባ በመጓዝ በኮሚኒስት ፓርቲ ትምህርት ቤት የፖለቲካ ስልጠና ወስደዋል። ይሄ በኩባ ያሳለፉት ጊዜ የርዕዮተ ዓለም አቋማቸውን ያጠናከረና ከካስትሮ መንግስት ጋር የጠበቀ ግንኙነት እንዲመሰርቱ የረዳቸው አጋጣሚ ነበር። የማዱሮ የፖለቲካ ዕድል የተቀየረው እንደ አውሮፓውያኑ አቆጣጠር በ1992 ሁጎ ቻቬዝ ያልተሳካ የመንግስት ግልበጣ ሙከራ አድርገው በታሰሩበት ወቅት ነው። ማዱሮና የወደፊት ባለቤታቸው ሲሊያ ፍሎሬስ በወቅቱ ጠበቃ የነበሩ ቻቬዝ ከእስር እንዲፈቱ ከፍተኛ የቅስቀሳ ሥራ ሰርተዋል። ቻቬዝ በ1994 ከእስር ሲፈቱ ማዱሮ የቅርብ አማካሪና የጥበቃ አባል በመሆን አብሯቸው ሰርተዋል። ቻቬዝ በ1998 ፕሬዝዳንት ሆነው ሲመረጡ ማዱሮ በፈጣን ሁኔታ ወደ ስልጣን ማማው መውጣት ጀመሩ። በ2000 የብሔራዊ ምክር ቤት ናሽናል አሴምብሊ አባል ሆኑ። በ2005 የብሔራዊ ምክር ቤት አፈ ጉባኤ ሆኑ። በ2006 የውጭ ጉዳይ ሚኒስትር ሆነው ተሾሙ። ለ6 ዓመታት በዚያ ቦታ ሰርተዋል። በ2012 ምክትል ፕሬዝዳንት ሆኑ። ሁጎ ቻቬዝ በካንሰር በሽታ ተጠቅተው ሕይወታቸው ከማለፉ በፊት ለቬንዙዌላ ሕዝብ ባደረጉት የመጨረሻ ንግግር ማዱሮ ተተኪ እንዲሆኑ በይፋ ጠቁመዋል። ቻቬዝ ማዱሮን ሙሉ በሙሉ የማምንባቸውና በጽናት የሚታገሉ ሰው ሲሉ ገልጸዋቸዋል። ቻቬዝ እንደ አውሮፓውያኑ አቆጣጠር መጋቢት 5 ቀን 2013 ሲያርፉ ማዱሮ ጊዜያዊ ፕሬዝዳንት ሆኑ። በሚያዝያ 2013 በተካሄደው ድንገተኛ ምርጫ ተቃዋሚውን ሄንሪክ ካፕሪሌስን በጠባብ ውጤት ማለትም በ1.5 በመቶ ልዩነት አሸንፈው በይፋ ፕሬዝዳንት ሆኑ። የማዱሮ የፕሬዝዳንትነት ዘመን በታሪክ እጅግ ፈታኝ ከሚባሉት አንዱ ነው። ቻቬዝ ትተውላቸው የሄዱት በዘይት ሽያጭ ላይ ብቻ የተመሰረተ ኢኮኖሚ የዓለም የነዳጅ ዋጋ ሲቀንስ ክፉኛ ተናወጠ። በማዱሮ አመራር ቬንዙዌላ በዓለም ታሪክ ታይቶ የማይታወቅ የዋጋ ግሽበት ሃይፐርኢንፍሌሽን አስተናግዳለች። ገንዘባቸው ዋጋ በማጣቱ ዜጎች መሰረታዊ ምግቦችንና መድኃኒቶችን ማግኘት አቅቷቸዋል። ይህም ከ7 ሚሊዮን በላይ ቬንዙዌላውያን አገራቸውን ጥለው እንዲሰደዱ አድርጓል። ማዱሮ ስልጣናቸውን ለማጠናከር ፍርድ ቤቶችንና የምርጫ ቦርዱን በደጋፊዎቻቸው ሞልተዋል። በ2017 ተቃዋሚዎች ያሸነፉበትን ብሔራዊ ምክር ቤት ስልጣን በመንጠቅ የራሳቸውን ህገ መንግስታዊ ጉባኤ አቋቁመዋል። ይህ እርምጃ አምባገነን የሚል ስም አትርፎላቸዋል። አሜሪካና የአውሮፓ ህብረት በማዱሮ መንግስት ላይ ከባድ ማዕቀብ ጥለዋል። በተለይም በ2020 የአሜሪካ ፍትህ ሚኒስትር ማዱሮን በናርኮ ቴሮሪዝም በእጽ ዝውውር ሽብር ከሷቸው ለተያዙበት ወይም መረጃ ለሰጠ $15 ሚሊዮን ሽልማት አውጥቶ ነበር። ይህንንም ሽልማት ከዓመታት በኋላ ወደ $50 ሚሊዮን አሳድጎት ነበር። በቅርቡ በጁላይ 2024 በተካሄደው ምርጫ ማዱሮ በድጋሚ ማሸነፋቸውን ቢገልጹም ተቃዋሚዎች እውነተኛው አሸናፊ ኤድሙንዶ ጎንዛሌዝ ናቸው በማለት ማስረጃዎችን አቅርበዋል። ይህንን ተከትሎ አገሪቱ ወደ አዲስ የፖለቲካ ቀውስ ገብታለች። ኒኮላስ ማዱሮ ከካራካስ ጎዳናዎች አውቶቡስ እየነዱ የተነሱ በታማኝነታቸውና በጽኑ የሶሻሊዝም አቋማቸው የሀገር መሪነት ላይ የደረሱ ነገር ግን አገራቸውን ወደ ከፋ የኢኮኖሚና የሰብአዊ መብት ቀውስ ውስጥ በመክተታቸው የሚወቀሱ መሪ ናቸው።
ዛሬ ቬንዙዌላ በማዱሮ ዘመን የደረሰባትን ስብራት ለመጠገን ረጅም ጉዞ ይጠብቃታል። ማዱሮ ደግሞ በታሪክ መዝገብ ላይ እንደ ታማኙ የቻቬዝ ተተኪ ሳይሆን አገሩን ለደህንነትና ለስጋት የዳረገ መሪ ተደርገው ሊታወሱ ይችላሉ። የአሜሪካ ሰሞነኛው እርምጃ በቀጠናው ከሚገኙ በርካታ ኃይሎች ውግዘት የደረሰበት ወዲያውኑ ነበር። የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ የቬንዙዌላው መሪ በኃይል መያዛቸው ለመላው ዓለም አቀፍ ማህበረሰብ ሌላ እጅግ አደገኛ አካሄድ ነው ብለዋል። ትራምፕ የኦፕሬሽኑን ሂደት የተከታተሉት በዋይት ሃውስ ሲቹዌሽን ሩም አልነበረም። ይልቁንም በፍሎሪዳ ፓልም ቢች በሚገኘው ማራላጎ ክለባቸው ውስጥ በአማካሪዎቻቸው ተከበው ሂደቱን በቀጥታ ስርጭት ተከታትለዋል። የሲአይኤ ዳይሬክተር ጆን ራትክሊፍ እና የውጭ ጉዳይ ሚኒስትር ማርኮ ሮቢዮም ከጎናቸው ነበሩ። ትራምፕ ቅዳሜ ዕለት ከኦፕሬሽኑ በኋላ ሲናገሩ ለማየት የሚያስደንቅ ነገር ነበር ብለዋል። የተፈጠረውን ተመልክታችሁ ቢሆን ኖሮ ማለቴ ልክ እንደ ቴሌቪዥን ድራማ ነበር የተመለከትኩት። ፍጥነቱንና የተወሰደውን የኃይል እርምጃውን ብታዩት በጣም የሚያስገርም ነው ብለዋል። ባለፉት ወራት ፕሬዝዳንት ትራምፕ ማዱሮን በእጽ ዝውውርና በእጽ ሽብርተኝነት፣ ናርኮ ቴሮሪዝም ሲከሱ እንዲሁም በቀጠናዋ እጽ ያጓጉዛሉ የተባሉ በ10 የሚቆጠሩ ትናንሽ ጀልባዎች ላይ ጥቃት ሲፈጽሙ ከርመዋል። ከዚህ ጊዜ አንስቶም በሺዎች የሚቆጠሩ የአሜሪካ ወታደሮች ተሰማርተዋል። የአውሮፕላን ተሸካሚ መርከብና ከ10 ከሚበልጡ የጦር መርከቦችም ተንቀሳቅሰዋል። ባለፉት 10 ዓመታት የአሜሪካ ወታደራዊ ኃይል በዚህ ደረጃ በቀጠናው ሲሰፍር ይህ የመጀመሪያው ነው። ኦፕሬሽን አብሶሉት ሪዞልቭ እየተካሄደ ስለመሆኑ የጠቆሙት የመጀመሪያ ምልክቶች የታዩት ሰማይ ላይ ነው። የአሜሪካ ባለስልጣናት እንደሚናገሩት በሌሊቱ በተካሄደው ኦፕሬሽን ላይ ቦምብ ጣዮችን፣ ተዋጊ ጀቶችና የስለላ ወይም ሰርቬላንስ አውሮፕላኖችን ጨምሮ ከ150 በላይ ተዋጊ አውሮፕላኖች ተሰማርተዋል። ትራምፕ አውሮፕላኖቹ ያረፉበት መንገድ፣ የተዋጊ አውሮፕላኖቹን ብዛት፣ ሙሉ እንቅስቃሴው እጅግ ውስብስብ ነበር ሲሉ ለፎክስ ኒውስ ተናግረዋል። ሊፈጠር ለሚችለው እያንዳንዱ ሁኔታ ተዋጊ ጀት ነበረን ሲሉ አክለዋል። በአካባቢው ሰዓት አቆጣጠር ከሌሊቱ 8 ሰዓት ላይ በካራካስ ከፍተኛ ፍንዳታዎች ተሰምተዋል። በከተማዋ ሰማይ ላይ የጭስ ደመና ታይቷል። በቬንዙዌላዋ ካራካስ ከተማ የምትገኘው የቢቢሲ ዘጋቢዋ አና ቫኔስ ሄሬሮ ከፍተኛ ድምፅ ሰማው፣ ከፍተኛ ፍንዳታ ስትል ነበር ሁኔታውን የገለጸችው። መስኮቶቹን በሙሉ አንቀሳቀሳቸው። ወዲያውኑ ሙሉ እይታ የሚጋርድ የጭስ ደመና ተመለከትኩ ብላለች። አውሮፕላኖችና ሄሊኮፕተሮች በከተማዋ በሙሉ ሲበሩ ይታዩ እንደነበረም ጠቅሳለች። በአገሪቱ የተፈጸመውን ሁኔታ የሚያሳዩ ቪዲዮዎች ማህበራዊ ሚዲያው ላይ የተሰራጩት በአጭር ጊዜ ውስጥ ነበር። ተዋጊ አውሮፕላኖች በሰማይ ላይ እየበረሩ እንዲሁም ከፍንዳታ በኋላ የተፈጠረውን ሁኔታ የሚያሳዩ ቪዲዮዎች ተለቀዋል። ከነዚህ ቪዲዮዎች አንዱ ላይ ከፍንዳታ የተነሳ የሚመስል ጭስ እየተነሳ ሳለ ዝቅ ብለው የሚበሩ ሄሊኮፕተሮች ስብስብን አሳይቷል። ዳሌና የተባለች የዓይን እማኝ ከሌሊቱ 7 ሰዓት ከ55 ደቂቃ አካባቢ ከፍተኛ የፍንዳታና በካራካስ ሰማይ የሚበሩ አውሮፕላኖች ድምፅ አነቃን ትላለች። ሁሉም ነገር ፍጹም ጨለማ ውስጥ ነበር። ብርሃን የሚታየው በአቅራቢያችን የሚፈጸሙ ፍንዳታዎች ከሚፈጥሩት ብልጭታ ብቻ ነበር ስትል ለቢቢሲ ተናግራለች። ቢቢሲ ቬሪፋይ የትኛዎቹ ቦታዎች ኢላማ እንደተደረጉ በትክክል ለመለየት በካራካስ ዙሪያ የነበረውን ፍንዳታ፣ እሳትና ጭስ የሚያሳዩ በርካታ ቪዲዮዎችን መርምሮ እስካሁን ድረስ ጥቃት የተፈጸመባቸው 5 ቦታዎች መሆናቸውን አረጋግጦ ለዓለም ይፋ አድርጓል። ከነዚህም መካከል የጄኔራሊሲሞ ፍራንሲስኮ ደሚሪንዳ አየር ኃይል ጣቢያ፣ ላካሮሌቲ ተብሎ የሚጠራው የአውሮፕላን ማረፊያና የካራካስ ዋነኛ የካሪቢያን ባህር መተላለፊያ የሆነው ላጓይራ ወደብ ይገኙበታል። ከጥቃቶቹ መካከል የተወሰኑት የአየር መከላከያ ስርዓቶችና ሌሎች ወታደራዊ ኢላማዎችን ያነጣጠሩ እንደነበር ባለስልጣናቱ ገልጸዋል። ትራምፕ ኦፕሬሽኑ ከመጀመሩ በፊት አሜሪካ የካራካስን የኤሌክትሪክ ኃይል እንዳቋረጠች ጠቁመዋል። ይህ እርምጃ እንዴት እንደተከናወነ ግን በዝርዝር አልገለጹም። ባለን የተለየ የሙያ ብቃት የተነሳ የካራካስ መብራቶች በአብዛኛው እንዲጠፉ ተደርገው ነበር ብለዋል። የአሜሪካ ጦር ወደ ካራካስ የገባው በከተማዋ ዙሪያ ፍንዳታዎች እየተሰሙ በነበሩበት ወቅት ነው። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ምንጮች እንደሚናገሩት ኦፕሬሽን ውስጥ የኤሊት ዴልታ ፎርስ እንዲሁም የአሜሪካ ከፍተኛ ልዩ ተልዕኮ አሃዱ አባላት ተሳትፈዋል።
በከፍተኛ ደረጃ ታጥቀው የነበሩት እኚህ ወታደሮች የማዱሮን ደህንነት የተጠበቀ ማቆያ የብረት በሮች ለመቁረጥ የሚያስችላቸውን የእሳት ማቅለጫ ይዘው እንደነበር ተናግረዋል። እንደ ጀነራል ኬን ገለጻ ወታደሮቹ ወደ ማዱሮ መገኛ የደረሱት ሌሊት 8 ሰዓት ከ1 ደቂቃ ላይ ጥቃት መፈጸም ከጀመረ ከአጭር ጊዜ በኋላ ነው። ትራምፕ ፕሬዝዳንቱ የነበሩበትን ቤት በካራካስ እምብርት ያለ ምሽግ ሲሉ ገልጸውታል። በተጠንቀቅ ሁኔታ ላይ ሆነው እየጠበቁን ነበር፣ እየመጣን እንደሆነ ያውቁ ነበር ብለዋል። ወታደሮቹ እንደደረሱ ተኩስ ተከፍቶባቸዋል። ከአሜሪካ ሄሊኮፕተሮች አንዷ ተመታ የነበረ ቢሆንም መብረር አላቆመችም። ጀነራል ኬን በቁጥጥር ስር የማዋል ኃይሉ ወደ ማዱሮ ግቢ በመውረድ በፍጥነት በቅልጥፍናና በከፍተኛ ስነ ምግባር ተንቀሳቅሷል ሲሉ ተናግረዋል። ትራምፕ በበኩላቸው ሰብሮ ለመግባት ወደማይቻልባቸው ቦታዎች ሰብረው ገቡ። የብረት በሮቹ የተቀመጡት ለዚህ ተብሎ ነበር ብለዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስለ ዘመቻው ለኮንግረስ አባላት ማሳወቅ የጀመሩት የማዱሮ ባለቤት ሲሊያ ፍሎሬስም ጭምር የተያዙበት ይህ ኦፕሬሽን እየተከናወነ ሳለ ነው። ይህ የፕሬዝዳንት ትራምፕ ውሳኔ በተወሰኑ የኮንግረስ አባላት ዘንድ ቁጣን ቀስቅሷል። በሴኔት የዲሞክራቶች መሪ የሆኑት ቸክ ሹመር በግልጽ ልናገር፣ ኒኮላስ ማዱሮ ህገወጥ አምባገነን ነው፣ ነገር ግን ከኮንግረስ ፈቃድ ውጪና ቀጣይ ሁኔታው ምን እንደሚሆን የሚያሳይ አስተማማኝ እቅድ ሳይኖር ወታደራዊ እርምጃ መውሰድ ግዴለሽነት ነው ሲሉ ተቃውሟቸውን ገልጸዋል። ሩቢዮ ቅዳሜ ዕለት ለጋዜጠኞች በሰጡት መግለጫ አስቀድሞ ኮንግረስን ማሳወቅ ኦፕሬሽኑን ለአደጋ ያጋልጣል ብለው ነበር። ትራምፕም ኮንግረስ መረጃ የማሽሎክ ዝንባሌ ያለው በማለት አክለዋል። ኤሊት የአሜሪካ ወታደሮች ወደ ማዱሮ ግቢ ሲጎርፉ የቬንዙዌላው ፕሬዝዳንት ወደ መሸሸጊያው ክፍል ለመሸሽ መሞከራቸውን ትራምፕ ተናግረዋል። ደህንነቱ ወደ ተጠበቀ ቦታ ለመሄድ እየሞከረ ነበር፣ ነገር ግን ቦታው ደህንነት ያለበት አልነበረም፣ ምክንያቱም በ47 ሰከንዶች ውስጥ በሩን እናፈነዳው ነበር ብለዋል። ትራምፕ አክለውም በሩ ጋር ደርሶ ነበር፣ ነገር ግን ሊዘጋው አልቻለም፣ በፍጥነት ስለደረሱበት ወደ ክፍሉ መግባት አልቻለም በማለት ተናግረዋል። በአውሮፓውያኑ 2013 ወደ ስልጣን የመጡት አምባገነኑ ማዱሮ በቁጥጥር ስር መዋላቸውን ቢቃወሙ ኖሮ አሜሪካ ልትገድላቸው ትችል እንደነበር የተጠየቁት ትራምፕ ሊሆን ይችል ነበር ብለዋል። በአሜሪካ በኩል ጥቂት ሰዎች ቢመቱም የተገደለ የአሜሪካ ወታደር እንደሌለ ገልጸዋል። የቬንዙዌላ ባለስልጣናት ጉዳት ስለመድረሱ እስካሁን አላረጋገጡም። አሜሪካ ይህንን ኦፕሬሽን ከመፈጸሙ አስቀድሞ ማዱሮን ለመያዝ የሚያስችል መረጃ ለሰጠ ሰው የ50 ሚሊዮን ዶላር ሽልማት አዘጋጅታ ነበር። ከዚህ ኦፕሬሽን በኋላ ግን የአሜሪካ ወታደሮች ማዱሮንና ባለቤታቸውን አሳፍረው ከቬንዙዌላ ግዛት ወጥተዋል። ኦፕሬሽኑ ከተከናወነ ከ1 ሰዓት ገደማ በኋላ ትራምፕ አሜሪካ የቬንዙዌላውን መሪ መያዟን ካስታወቁ በኋላ ማዱሮና ባለቤቱ በቅርቡ የአሜሪካ ፍትህን ኃያልነት ይጋፈጣሉ ብለዋል። ከፕሬዝዳንቱ ጋር የታሰረችው ቀዳማዊት እመቤቷ ሲሊያ ፍሎሬስ በቬንዙዌላ ፖለቲካ ውስጥ የመጀመሪያዋ ሴት ወይም ፈርስት ሌዲ ብቻ አይደለችም። እሳቸው የባለቤታቸው የፖለቲካ የጀርባ አጥንትና በሀገሪቱ ስልጣን ላይ ከፍተኛ ተጽዕኖ ያላቸው ሴት ናቸው። ማዱሮ ራሳቸው ሲሊያ ፍሎሬስ የቬንዙዌላዋ የመጀመሪያዋ ተዋጊ ፈርስት ኮምባታን ብለው ነው የሚጠሯቸው። ሲሊያ ፍሎሬስ ሙያቸው የህግ ባለሙያ ወይም ጠበቃ ነው። ዝናን ማግኘት የጀመሩት እንደ አውሮፓውያኑ አቆጣጠር በ1992 ሁጎ ቻቬዝ በመንግስት ግልበጣ ሙከራ ታስረው በነበረበት ወቅት የቻቬዝ መከላከያ ጠበቃ ሆነው በመቆማቸው ነው። ቻቬዝ ከስር እንዲፈቱ ካደረጉት ጥረቶች መካከል የሲሊያ ሚና ትልቁን ድርሻ ይይዛል። ሲሊያ ፍሎሬስ በራሳቸው የፖለቲካ ተሰሚነት ያላቸው ሰው ናቸው። በቬንዙዌላ ታሪክ ውስጥ በተለያዩ ከፍተኛ የኃላፊነት ቦታዎች ላይ ተቀምጠዋል። በ2006 ማዱሮ የውጭ ጉዳይ ሚኒስትር ሲሆኑ ሲሊያ ምክር ቤቱን በመምራት የመጀመሪያዋ ሴት አፈጉባኤ ሆነዋል። በ2012 የሀገሪቱ ከፍተኛ የህግ ባለስልጣን ሆነው ሰርተዋል። በበርካታ ምርጫዎች የፓርላማ ወንበር አሸንፈዋል። ማዱሮ ከሹፌርነት ወደ ፕሬዝዳንትነት እንዲመጡ ሲሊያ ትልቅ የስትራቴጂ ሥራ ሰርተዋል። ሁለቱ የተገናኙት በ1990ዎቹ በቻቬዝ የትግል እንቅስቃሴ ውስጥ ሲሆን ማዱሮ የቻቬዝ ጠባቂ በነበሩበት ወቅት ሲሊያ ደግሞ የህግ አማካሪ ነበሩ። በ2013 ማዱሮ ፕሬዝዳንት እንደሆኑ ወዲያውኑ በህጋዊ ጋብቻ ተሳስረዋል።
ሲሊያ ፍሎሬስ እንደ ባለቤታቸው ሁሉ በዓለም አቀፍ ደረጃ አነጋጋሪ ሰው ናቸው። ሲሊያ ስልጣን ላይ በነበሩበት ወቅት በርካታ የቤተሰባቸውን አባላት እስከ 40 የሚደርሱ ዘመዶችን በመንግስት መስሪያ ቤት ውስጥ እንዲቀጠሩ አድርገዋል በሚል ይከሰሳሉ። በ2015 ሁለት የወንድም ልጆቻቸውን ኤፍሬን ካምፕ ፍሎሬስ እና ፍራንሲስኮ ፍሎሬስ በአሜሪካ ልዩ ኃይሎች በሃይቲ ተይዘው ነበር። በወቅቱ 800 ኪሎ ግራም ኮኬን ወደ አሜሪካ ለማስገባት ሲሞክሩ ተይዘው በኒውዮርክ ፍርድ ቤት ጥፋተኛ ተብለው ታስረው ነበር። በኋላ ላይ በምርኮኛ ልውውጥ ተለቀዋል። ሲሊያ ዝምተኛ ቢመስሉም ከትዕይንት በስተጀርባ በቬንዙዌላ ዳኞች አወያይ፣ በሕግ ማርቀቅና በፓርቲ ውስጥ የሚሾሙ ሰዎችን በመወሰን ረገድ የመጨረሻውን ቃል እንደሚናገሩ ይነገራል። ማዱሮ ማንኛውንም ትልቅ ውሳኔ ሲወስኑ ሲሊያን እንደሚያማክሩ በሰፊው የሚታወቅ ነው። አሁን ላይ በቬንዙዌላ ዋና ከተማ ካራካስ ሁኔታዎች መረጋጋት ጀምረዋል። ፕሬዚዳንት ማዱሮ በአሜሪካ ቁጥጥር ስር መዋላቸውን ተከትሎ ተስፋ፣ ፍርሃትና እርግጠኛ ለመሆን አየሩን የሞላው ይመስላል። የካራካስ ነዋሪዋ ዲና አሜሪካ ማዱሮን ከዚህ ስለነቀለችልን እናመሰግናለን ትላለች። አክላ አሁን ተስፋ እንደሰነቀች ትናገራለች። ነገር ግን የፖለቲካው ሁኔታ አሁንም ውጥረት የተሞላበት ነው። ዲና ትክክለኛ ስሟን መናገር ያልፈለገችው ለዚህ ነው። ሌላኛው የካራካስ ነዋሪ የሆነው ሆርጌ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ምስጋና አቅርቦ የሚመጡት ቀናት ግን ቀላል አይሆኑም ሲሉ ተናግሯል። ይህንን ሰውዬ ከወሰዱልን በኋላ ምንድን ነው የሚሆነው? ምንም ማረጋገጫ አልሰጡንም። በቀጣይ ቀናት ምን ሊሆን እንደሚችል አናውቅም ይላል። የማዱሮ መንግስት ደጋፊዎች በካራካስ ጎዳናዎች ወጥተው ድምፃቸውን አሰምተዋል። አሜሪካ መሪያቸውን እንድትለቅም ጠይቀዋል። የአሜሪካን ድርጊት አፈና ሲሉ የገለጹት የማዱሮ ደጋፊ የሆኑት የከተማዋ ከንቲባ ካርመን ሜሌንዴዝ ከሰልፈኞቹ መካከል ነበሩ። የአሜሪካ ኃይል በፕሬዝዳንት ትራምፕ ትዕዛዝ መሰረት የቬንዙዌላውን መሪ በዋና ከተማዋ ካራካስ በቁጥጥር ስር ያዋለው አርብ ለቅዳሜ አጥቢያ ነው። በአውሮፓውያኑ 2024 የተደረገው ምርጫ ህጋዊ ባልሆነ መንገድ አሸንፈዋል ተብለው በተቃዋሚዎቻቸውና በምዕራባውያን ሀገራት የሚወቀሱት ማዱሮ አደገኛ እጽ በማዘዋወርና የጦር መሳሪያ በመያዝ ክስ ቀርቦባቸዋል። የዩናይትድ ሶሻሊስት ፓርቲ መሪ ከአውሮፓውያኑ 2013 ጀምሮ የቬንዙዌላ ፕሬዝዳንት ሆነው አገልግለዋል። ማዱሮ ወደ ስልጣን ከመጡ በኋላ 8 ሚሊዮን ገደማ ቬንዙዌላውያን ሀገራቸውን ጥለው እንደወጡ ይገመታል። በአሜሪካና በሌሎች ሀገራት የሚገኙ ቬንዙዌላውያን የማዱሮን መታሰር ተከትሎ ደስታቸውን ሲገልጹ ታይተዋል። የዓለም ሀገራት መሪዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላውን መሪ ስለመያዛቸው የሰጡት ምላሽ የተደበላለቀ ነው። ትራምፕ መጠነ ሰፊ ባሉት ቅዳሜ በተደረገው ጥቃት ማዱሮና ሚስታቸው በአሜሪካ ኃይሎች ተይዘው ወደ አሜሪካ እንዲመጡ ተደርገዋል። ጥንዶቹ ኒውዮርክ ውስጥ በእጽ ዝውውር ወንጀል ተከሰዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር መንግስታቸው ለማዱሮ አገዛዝ እንባ እንደማያፈስ ተናግረዋል። ስታርመር ጥቃቱ ዓለም አቀፍ ሕግን የጣሰ ነው ወይ በሚል ለቀረበላቸው ጥያቄ ሳይመልሱ ቀርተዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የሽግግር ሂደቱ ሰላማዊና ዲሞክራሲያዊ ሊሆን ይገባል ሲሉ በኤክስ ገጻቸው ጽፈዋል። የቬንዙዌላ ጎረቤቶች ጥቃቱን ሲያወግዙ የማዱሮ የረጅም ጊዜ አጋር የሆኑት ቻይናና ሩሲያም እርምጃውን ተቃውመዋል። ቻይና በአንድ ሉዓላዊት ሀገርና ፕሬዝዳንቷ ላይ ጥቃት መድረሱን በተመለከተ በጣም ደንግጠናል፣ በጽኑም እንቃወማለን የሚል አስተያየት ሰጥታለች። ሩሲያ በበኩሏ አሜሪካ የወረራ ድርጊት ፈጽማለች ስትል ከሳለች። ከትራምፕ መንግስት ጋር አለመግባባት ውስጥ የምትገኘው ኢራን ደግሞ ጥቃቱ የሀገሪቱን ብሔራዊ ሉዓላዊነት የገፈፈ ነው ብላለች። የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ በኤክስ ገጻቸው የአሜሪካ ድርጊት የማይታለፍ መስመር የጣሰ ነው ብለው የትራምፕ አስተዳደር ዓለም አቀፍ ሕግን በጣሰ ሁኔታ ሀገራትን ዓለማችንን ማጥቃት፣ ግጭት፣ ብጥብጥና አለመረጋጋት ውስጥ ይከታል ብለዋል። የኮሎምቢያው ፕሬዝዳንት ጉስታቭ ፔትሮ ድርጊቱ የላቲን አሜሪካ ሉዓላዊነት ላይ የተቃጣ ጥቃት ነው ሲሉ፣ የኩባዋቻቸው ሚጌል ዲያዝ ካኔ ደግሞ የወንጀል ጥቃት ሲሉ ከሰውታል። የቺሊው ፕሬዝዳንትም ስጋት እንደገባቸው አሳስበው ጥቃቱን ኮንነዋል። የትራምፕ አስተዳደር ከዚህ ቀደም ኩባን እየወደቀች ያለች ሀገር ሲሉ መጥራታቸው ይታወሳል። ጠቅላይ ሚኒስትር ኪር ስታርመር የዩናይትድ ኪንግደም ዩኬ በቬንዙዌላ በተፈጸመው የአሜሪካ ዘመቻ ላይ በምንም መልኩ አልተሳተፈችም ብለዋል።
ነገር ግን አስተያየት ከመስጠታቸው በፊት ተጨማሪ መረጃ እንደሚፈልጉም ተናግረዋል። ስታርመር ኒኮላስ ማዱሮ በቁጥጥር ስር መዋላቸውን በተመለከተ ከፕሬዝዳንት ትራምፕ ጋር እንዳልተነጋገሩም አስረድተዋል። ጉዳዩ በፍጥነት የሚለዋወጥ ነው፣ እናም ሁሉንም መረጃዎች ማረጋገጥ አለብን ሲሉ ለዩኬ መገናኛ ብዙሃን አስተያየታቸውን ሰጥተዋል። ጠቅላይ ሚኒስትሩ አክለውም እኔ የምለው ዩኬ በዚህ ዘመቻ ውስጥ በምንም መልኩ አልተሳተፈችም ነው። ስታርመር በርካታ የዩኬ የፓርላማ አባላት እንዳደረጉት ድርጊቱን ያወግዙ እንደሆን ተጠይቀው እውነታዎቹን መጀመሪያ ማረጋገጥ ፈልጋለሁ፣ ከፕሬዝዳንት ትራምፕ ጋር መነጋገር ፈልጋለሁ፣ ከአጋሮቻችን ጋር መነጋገር ፈልጋለሁ፣ እኔም ማረጋገጥላችሁ ከዚህ ውስጥ እንዳልተሳተፍን ብቻ ነው ብለዋል። እንደምታውቁት ሁልጊዜም ዓለም አቀፍ ሕግን ማክበር እንዳለብን እናገራለሁ፣ እናም አምናለሁ ሲሉ አክለዋል። ግን በዚህ ደረጃ በፍጥነት የሚለዋወጥ ሁኔታ ስለሆነ እውነታውን እናረጋግጥና ከዚያ በኋላ እንነጋገራለን። ስታርመር በደቡብ አሜሪካ ውስጥ የሚገኙ የዩኬ ዜጎችን በሚመለከት በቬንዙዌላ ውስጥ ወደ 500 የሚጠጉ ዜጎች አሉ እና ከኤምባሲው ጋር ስለ ደህንነታቸው እየተነጋገረ ነው። ጥበቃ እየተደረገላቸውና ተገቢው ምክር እንዲያገኙ እየሰራ ነው። አነስተኛ ቁጥር ነው፣ ግን አስፈላጊ ቁጥር ነው። ስለዚህ እዚያ እያደረግን ያለነው ይህንኑ ነው ብለዋል። ካራካስ የሚገኘው የቬንዙዌላው ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ዴልሲ ሮድሪጌዝን የሀገሪቱ ጊዜያዊ መሪ አድርጎ ሾሟቸዋል። ሮድሪጌዝ በአሜሪካ ተይዘው ወደ ኒውዮርክ የተወሰዱት ኒኮላስ ማዱሮ ምክትል ሆነው ሲያገለግሉ ቆይተዋል። ፕሬዝዳንት ትራምፕ በሰጡት መግለጫ ምክትል ፕሬዝዳንቷ የሀገሪቱ መሪ ሆነው ቃለ መሐላ መፈጸማቸውንና ቬንዙዌላን ድጋሚ ታላቅ ለማድረግ ለምናደርገው ነገር ለመተባበር ፈቃደኛ መሆናቸውን ተናግረዋል። ማዱሮ ከዚህ ቀድሞ ሮድሪጌዝ ሶሻሊስት መንግስታቸውን ለመጠበቅ ላደረጉት ተጋድሎ ነብር ናቸው ሲሉ ገልጸዋቸዋል። የ56 ዓመቷ ሮድሪጌዝ ቅዳሜ የትራምፕ አስተዳደር ኒኮላስ ማዱሮን መያዙን ተከትሎ በሕይወት ስለመኖራቸው ማረጋገጫ እንፈልጋለን ሲሉ ጠይቀው ነበር። በአውሮፓውያኑ 2018 ምክትል ፕሬዝዳንት ሆነው የተሾሙት ሮድሪጌዝ ከዚህ ስልጣናቸው በተጨማሪ የሀገሪቱ የነዳጅ ሚኒስትር ሆነው ያገለግላሉ። ሮድሪጌዝ በአሜሪካ ቁጥጥር ስር የዋሉት ኒኮላስ ማዱሮ የቬንዙዌላው ብቸኛ ፕሬዝዳንት ናቸው ሲሉ በሀገሪቱ ቴሌቪዥን ጣቢያ ቀርበው ንግግር አድርገዋል። ቬንዙዌላ ውስጥ አንድ ፕሬዝዳንት ብቻ ነው ያለው፣ ስሙም ኒኮላስ ማዱሮ ይባላል ብለዋል። ምክትሉ አክለውም መንግስታቸው ቬንዙዌላን ለመከላከል ዝግጁ መሆኑን ተናግረዋል። ዶናልድ ትራምፕ ከዚህ በኋላ ቬንዙዌላን የምታስተዳድረው አሜሪካ መሆኗን ተናግረዋል። ሮድሪጌዝ በመላው ሀገሪቱ መረጋጋትና አንድነት እንዲኖር ጥሪ አቅርበዋል። በሀገሪቱ ከፍተኛ ፍርድ ቤት ጊዜያዊ መሪ ሆነው የተሾሙት ሮድሪጌዝ በሀገራችን ላይ የተቃጣ የትጥቅ ጥቃት ሲሉ የአሜሪካንን ድርጊት የኮነኑ ሲሆን የሀገራቸው መከላከያ ምክር ቤት ሥራ መጀመሩን አስታውቀዋል። በሚቀጥሉት ቀናት መንግስታቸው ለተፈጠረው ሁኔታ ምላሾች እንደሚሰጥም ጠቁመዋል። ይህንን ተከትሎ የኮሎምቢያው ፕሬዝዳንት ጉስታቭ ፔትሮ ከብሔራዊ የደህንነት ምክር ቤታቸው ጋር ከተሰበሰቡ በኋላ በቬንዙዌላ ድንበር የጦር ኃይላቸው መሰማራቱን ተናግረዋል። አሜሪካ ካራካስንና ሌሎች አካባቢዎች ላይ ጥቃት ከፈጸመች በኋላ ከቬንዙዌላ ከፍተኛ የሆነ ተፈናቃዮች ፍልሰት ይኖራል በሚል ቦጎታ እየተዘጋጀች መሆኑ ተሰምቷል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው ሲሊያ ፍሎሬስ በቁጥጥር ስር መዋላቸውን ፕሬዝዳንት ትራምፕ ይፋ ካደረጉ በኋላ ቀጠናው በከፍተኛ ስጋት ውስጥ በተጠንቀቅ ይገኛል። ፔትሮ በካራካስ ላይ የመጀመሪያው ጥቃት ከተፈጸመበት ጊዜ አንስቶ በተደጋጋሚ ሰላም እንዲሰፍንና ውይይት እንዲደረግ ሲጠይቁ ነበር። ኮሎምቢያና ቬንዙዌላ ከ2000 ኪሎ ሜትር በላይ ድንበር ይጋራሉ። ከዚህ በተጨማሪም ሁለቱ ሀገራት በታሪክ በምጣኔ ሀብትና የጸጥታና የደህንነት ጉዳዮች የተሳሰሩ ናቸው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኒኮላስ ማዱሮ መያዝ ተከትሎ ተጨማሪ ጥቃት ቬንዙዌላ ላይ እንደማይጠብቁ የሪፐብሊካኑ ሴናተር ተናግረዋል። ሴናተር ማይክ ሊ ከማርኮ ሩቢዮ ጋር በስልክ ከተነጋገሩ በኋላ የማዱሮን በቁጥጥር ስር መዋል አረጋግጠው ሩቢዮ ማዱሮ በአሜሪካ ቁጥጥር ስር በመዋሉ አሁን ተጨማሪ ጥቃት ቬንዙዌላ ላይ አይጠብቁም ብለዋል። የአሜሪካ ጥቃት የእስር ማዘዣዎችን ለማስፈጸም እንደሆነም አክለው ተናግረዋል። ቀደም ሲል በኤክስ ገጻቸው በለጠፉ ጽሑፍ ጦርነት ማወጅን ወይም ወታደራዊ ኃይል ለመጠቀም ፈቃድ የማይጠይቅ ሕገ መንግሥት ካለ ለመማር ዝግጁ ነን ብለው ነበር ዶናልድ ትራምፕ።
የቬንዙዌላው መከላከያ ሚኒስትር በመላው አገሪቱ የጦር ኃይሉ እንደሚሰማራ ካስታወቀ በኋላ ቭላድሚር ፓድሮ ሎፔዝ በቪዲዮ ባስተላለፉት መልእክት ቬንዙዌላ አይታ የማታውቀው አስከፊ ጥቃት ገጥሟታል፣ በማዱሮ ትዕዛዝ የጦር ኃይሉ በመላ አገሪቱ ይሰማራል ብለዋል። አጥቅተውናል፣ ነገር ግን እንድንበረከክ ግን አያደርጉንም ሲሉ የመከላከያ ሚኒስትሩ ጨምረው ተናግረዋል። የአሜሪካው ፕሬዝዳንት በቬንዙዌላ ወታደራዊ የጦር ካምፖች ላይ ጥቃት መሰንዘራቸውና የአገሪቱን ፕሬዝዳንት ከነባለቤታቸው በቁጥጥር ስር መዋላቸውን ተናግረዋል። ከሀገራቸው በአሜሪካ ተይዘው ወደ ኒውዮርክ የመጡት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮና ሚስታቸው ብሩክሊን የሚገኘው እስር ቤት መድረሳቸው ታውቋል። እስር ቤቱ ትልቅ ስም ያላቸው ግለሰቦች የሚገቡበት ሲሆን ጂልዌን ማክስዌል እና ፒዲዲ ይጠቀሳሉ። የአሜሪካ መገናኛ ብዙሃን እንደዘገቡት ማዱሮ ቀዳሜ ከመጡ በኋላ ኒውዮርክ በሚገኘው የአሜሪካ የእጽ ቁጥጥር ቢሮ ዲኢኤ በእጽ ዝውውርና የጦር መሳሪያ በመያዝ ክስ ተመስርቶባቸዋል። ማዱሮ ከዚህ ቀደም የእጽ አዘዋዋሪ ቡድን ኃላፊ ናቸው መባላቸውን ማስተባበላቸው ይታወሳል። ማዱሮና ሚስታቸው ኒውዮርክ ፍርድ ቤት መቼ እንደሚቀርቡ የታወቀ ነገር የለም። ፕሬዝዳንት ትራምፕ ቅዳሜ ዕለት በሰጡት ጋዜጣዊ መግለጫ ደህንነቱ የተጠበቀ ፍትሃዊ ሽግግር ማካሄድ እስክንችል ድረስ ቬንዙዌላን የምታስተዳድረው አሜሪካ ናት ብለዋል። ቬንዙዌላ ከባድ የውጭ ወታደራዊ ወረራ በሚል የትራምፕን ድርጊት ኮንና በመላው ሀገሪቱ የአስቸኳይ ጊዜ አዋጅ አውጃለች። ቬንዙዌላ ውስጥ ጥቃት እንዲፈጸም አዘው ፕሬዝዳንቱን በቁጥጥር ስር የዋሉት ፕሬዝዳንት ዶናልድ ትራምፕ አስተማማኝ ሁኔታ እስኪፈጠር ድረስ አሜሪካን አገሪቱን እንደምታስተዳድር ከተናገሩ በኋላ ቬንዙዌላ ላይ ድንገተኛ የኮማንዶ ጥቃት በመፈጸም የአገሪቱን መሪ በአሜሪካ እጅ መግባታቸውን በተመለከተ ፕሬዝዳንት ትራምፕ በሰጡት ጋዜጣዊ መግለጫ አስተማማኝ ተገቢና ሕጋዊ ሽግግር እስኪካሄድ ድረስ ቬንዙዌላን አሜሪካ ታስተዳድራለች ሲሉ በኩራት ተናግረዋል። በጋዜጣዊ መግለጫቸው ላይ ትራምፕ የአገሪቱን የነዳጅ ሀብት በተመለከተም ትላልቅ የአሜሪካ ኩባንያዎች ወደ ቬንዙዌላ በመግባት መሰረተ ልማቶቿን መልሶ በመጠገን ለአገሪቱ ገቢ ማስገኘት ይጀምራሉ ሲሉ ተናግረዋል። ከፍተኛ የነዳጅ ዘይት ሀብት ያላት ቬንዙዌላ ባለፉት ሳምንታት ምርቷን ወደ ውጭ እንዳትልክ በአሜሪካ እንቅፋት ተፈጥሮባት ቆይቷል። ነዳጅ ጫኝ መርከቦችም ከነጭነታቸው በአሜሪካ ቁጥጥር ስር ወድቀዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ በወታደሮቻቸው ቁጥጥር ስር የገቡትን የፕሬዝዳንት ማዱሮን ምስል ለሕዝብ ይፋ አድርገዋል። ምንጮች በአሜሪካ ለሲቢኤስ እንዳረጋገጡት ማዱሮን ያሳፈረው የአሜሪካ ጦር ሰራዊት አውሮፕላን በሰዓታት ውስጥ ኒውዮርክ ውስጥ አርፏል። በእጽና በጦር መሳሪያ ወንጀሎች ክስ የተመሰረተባቸው ኒኮላስ ማዱሮ አሜሪካ እንደደረሱ ጦር ሰራዊቱ ለፌዴራል መንግስቱ ባለስልጣናት አሳልፈው እንደሚሰጧቸውና በሚቀጥለው ሳምንትም ኒውዮርክ ውስጥ ከሚገኝ ፍርድ ቤት እንደሚቀርቡ ይጠበቃል። አሜሪካ ቅዳሜ ማለዳ በደቡብ አሜሪካዊቷ ሀገር ቬንዙዌላ ላይ ጥቃት ፈጽማ ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር መዋሏን ካሳወቀች በኋላ ክስ እንደመሰረተችባቸው ገልጻለች። የአሜሪካ ጠቅላይ አቃቢ ሕግ ፓም ቦንዲ ኒኮላስ ማዱሮና ባለቤታቸው በኒውዮርክ ከተማ ክስ እንደተመሰረተባቸው አረጋግጠዋል። አቃቢ ሕጓ ጨምረውም በማዱሮ ላይ ከእጽ ምርትና ዝውውር ጋር የተያያዘ ሴራ፣ ኮኬን ወደ አሜሪካ በማስገባት ሴራ፣ መትረየሶችና አውዳሚ መሳሪያዎችን በአሜሪካ ላይ ጥቃት ለመፈጸም ለመያዝ በማሴር የሚሉ ክሶች ቀርበውባቸዋል። ፕሬዝዳንቱና ባለቤታቸው በአሜሪካ ውስጥ፣ በአሜሪካ ምድር፣ በአሜሪካ ፍርድ ቤት የአሜሪካንን የፍትህ አቅም ሙሉ ለሙሉ በቅርቡ ይጋፈጡታል ሲሉም አክለዋል። ነገር ግን ፓም ቦንዲ የፕሬዝዳንት ማዱሮ ሚስት ከባለቤታቸው ጋር እንደሚከሰሱ ቢናገሩም ለቀረበባቸው ክስ ዝርዝር አልተናገሩም። እነዚህን ሁለት ዓለም አቀፍ የእጽ አዘዋዋሪ ናቸው የሚባሉ ጥንዶች ለመያዝ አስደናቂና እጅግ ስኬታማ ተልዕኮ የፈጸሙትን ጀግኖች ወታደሮቻችንን እናመሰግናለን ብለዋል አቃቤ ሕጓ። ለመሆኑ ይሄ ሁሉ ሲፈጸም የቬንዙዌላ መከላከያ ኃይል የት ነበር? እንዴትስ የአሜሪካንን ጥቃት ለመቋቋም ይችላልን? የአሜሪካ ተዋጊ ጀቶችን ተሸካሚ የሆነው ዩኤስ ጄራር አር ፎርድ በላቲን አሜሪካ አቅራቢያ በሚገኝ ውሃ ላይ መድረሱ በዩናይትድ ስቴትስ እና በቬንዙዌላ መካከል እየተባባሰ የመጣውን አለመግባባት ከሰሞኑ እጅግ ያከረረ ጉዳይ ነበር። እንደ አውሮፓውያኑ ከ1989 የፓናማ ወረራ ወዲህ አሜሪካ በቀጠናው ስትገኝ ይሄ ግዙፉ መሆኑ ነው። ማኑኤል ኖሪጋ ከ3 አስርት ዓመታት በፊት በአደንዛዥ ዕፅ አዘዋዋሪነት እንደተከሰሱት ሁሉ አሁንም የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ
ተመሳሳይ ውንጀላ ሲቀርብባቸው እርሳቸው ግን ይህንን አጥብቀው እያስተባበሉ ከርመዋል። ዋሽንግተን በበኩሏ በዓለም አቀፍ ላይ ትልቁንና እጅግ የተራቀቀውን የጦር አውሮፕላን ተሸካሚ በቬኔዙዌላ የባህር ዳርቻ አቅራቢያ ብታሰማራም ዓላማዋን ግልጽ አላደረገችም ነበር። ካራካስ ግን የሚመጣውን አደጋ ለመቀበል የተዘጋጀች ትመስል ነበር። ባለፈው ሳምንት የመከላከያ ሚኒስትሩ ቭላዲሚር ፓድሮ ሎፔዝ በማዱሮ መንግስት ላይ የተቃጣውን ስጋት ለመከላከል በመላው አገሪቱ የምድር፣ የባህር፣ የአየር፣ የወንዝና የሚሳኤል ኃይል ሚሊሻዎችን ጨምሮ ግዙፍ ኃይል ማሰማራቱን አስታውቀው ነበር። ፓድሪኖ ሎፔዝ በቴሌቪዥን ባስተላለፉት ንግግር ማዱሮ ወደ 200,000 የሚጠጉ ወታደሮች እንዲሰማሩ ማዘዛቸውን ተናግረዋል። የዩናይትድ ስቴትስ ግዙፍ አውሮፕላን ተሸካሚ መርከብ ወደ አካባቢው መምጣት ዶናልድ ትራምፕ በቬኔዙዌላ ውስጥ ይንቀሳቀሳሉ ባሏቸው የአደንዛዥ ዕፅ አዘዋዋሪዎች ላይ የከፈቱትን ወታደራዊ ዘመቻ አካል እንደሆነ ብቻ ይናገሩ ነበር። በዚህም የተነሳ በአካባቢው ሲንቀሳቀሱ ከነበሩት ጀልባዎች ላይ በወሰዱት እርምጃ ከ80 በላይ ሰዎች ሲገደሉ ከፊል ሰርጓጅ መርከቦች ላይም ጉዳት አድርሰዋል። ነገር ግን አንዳንድ ተንታኞች ይህ እርምጃ ባለፈው ዓመት የተካሄደው ፕሬዝዳንታዊ ምርጫ በተቃዋሚዎችና በዓለም አቀፍ ታዛቢዎች የተጭበረበረ ነው ከተባለ በኋላ የመጣ መሆኑን ሲናገሩ ከርመዋል። ዋሽንግተን ሕጋዊ አይደለም በተባለው ምርጫ ወደ ስልጣን የመጡትን ማዱሮን ለማዳከም አልፎ ተርፎም ለመጣል የምትወስደው እርምጃ አካል ሊሆን እንደሚችል ይከራከራሉ። በመስከረም ላይ ማዱሮ ቬኔዙዌላን ለመከላከል ከ8 ሚሊዮን በላይ ሰዎች መመዝገባቸውንና ከዚህ ቁጥር ጋር የሚስተካከል ሚሊሻ ሊያስታጥቁ እንደሚችሉ ሲጠቁሙ ነበር። ባለሙያዎች ግን ይህንን አሃዝ አጥብቀው ሞግተዋል። ከ2020 እስከ 2023 በቦጎታ የቀድሞው የአሜሪካ ከፍተኛ ዲፕሎማት የነበሩት ጄምስ ስቶሪ እውነት አይደለም፣ ትክክለኛው ቁጥር በጣም ያነሰ ነው፣ ማዱሮ ባለፈው ዓመት 4 ሚሊዮን ድምፅ እንኳን ማግኘት አልቻሉም ሲሉ ነበር የተናገሩት። ሰራዊቱም በጣም ከፍተኛ በሆነ ቁጥር የሚከዱ ወታደሮች የሚገኙበት ነው በማለት አክለው ነበር። የዓለም አቀፍ ስትራቴጂ ጥናት ተቋም IISS ቬኔዙዌላ 123,000 ወታደሮችና 220,000 ሚሊሻ አባላትና እንዲሁም 8,000 ተጠባባቂዎች እንዳሏት ይፋ አድርጓል። ስቶሪ እንዳሉት የቬኔዙዌላ ወታደሮች እምብዛም ስልጠና የማያገኙ ወይም ደካማ የውጊያ ብቃት ያላቸው ናቸው። ከዚህ በተጨማሪ ደግሞ ብዙ የቻቪስት ሚሊሻ አባላት አልታጠቁም። ምናልባት በሰራዊቱ ውስጥ ብቃት ያላቸው ጥቂት ክፍሎች ሊኖሩ ይችላሉ፣ ነገር ግን እንደ ተዋጊ ኃይል የተለየ ብቃት የላቸውም። አክለውም የቬኔዙዌላ ጦር የቀድሞ ሰራዊት ጥላ ነው ካሉ በኋላ አሁንም በአካባቢው አንዳንድ ልዩ ድጋፎች እንዳሉ አምነዋል። እንደ አውሮፓውያኑ በ2016 በቀድሞ ፕሬዝዳንት ሁጎ ቻቬዝ ከሩሲያ ከተገዙት ወደ 20 የሚጠጉ የሱኮይ ተዋጊ ጀቶች በተጨማሪ ቬኔዙዌላ በ1980ዎቹ የዋሽንግተን ዋና አጋር በነበረችበት ጊዜ በርካታ የአሜሪካ F-16ቶችን አግኝታለች። የሱኮይ ተዋጊ ጀቶች በቀጠናው ውስጥ ካሉት ሁሉ የላቁ ናቸው እና አንዳንዶቹ አሁንም እየሰሩ ናቸው። F-16ቶችን በተመለከተ አንድ ወይም ሁለት አሁንም እየሰሩ ይሆናል ብዬ አምናለሁ ብለዋል አሜሪካዊው ስቶሪ። በጥቅምት ወር መገባደጃ ላይ ከአሜሪካ ጋር ያለው ውጥረት እየጨመረ በነበረበት ወቅት ማዱሮ ቬኔዙዌላ 5000 ሩሲያ ሰራሽ ኢግላ-ኤስ ጸረ አውሮፕላን ሚሳኤሎችን በቁልፍ የአየር መከላከያ ቦታዎች ማሰማራቷን አስታውቃ ነበር። ማዱሮ በቴሌቪዥን በተላለፈ ወታደራዊ ዝግጅት ላይ በዓለም ላይ ያለ ማንኛውም ወታደራዊ ኃይል የኢግላ-ኤስን አቅም ያውቀዋል ብለው ነበር። ኢግላ-ኤስ የአጭር ርቀት ዝቅተኛ ከፍታ ያለው ተንቀሳቃሽ የአየር መከላከያ ሲሆን የክሩዝ ሚሳኤሎችን፣ ድሮኖችን፣ ሄሊኮፕተሮችና ዝቅ ብለው የሚበሩ አውሮፕላኖችን መምታት የሚችል ነው። ቬኔዙዌላ በቻይና የተሰሩ VN4 የታጠቁ ተሽከርካሪዎችም ባለቤት ስትሆን ከቅርብ ዓመታት ወዲህ ጥቃት ሊፈጽሙ የሚችሉ ድሮኖች ያላት ብቸኛዋ የደቡብ አሜሪካ አገር ሆናለች። ይህም ኒኮላስ ማዱሮ እንደ አውሮፓውያኑ አቆጣጠር በ2022 በወታደራዊ ሰልፍ ላይ እንዲታይ አድርገዋል። ቬኔዙዌላም ከኢራን ፔካፕ 3 ፈጣን ጥቃት ፈጻሚ ጀልባዎችን ገዝታለች። ይህ ጀልባ የጸረ መርከብ ሚሳኤል ማስወንጨፊያዎችን ይዟል። አንቶኒዮ ሆሴ ዴ ሱክሬ 100 እና 200 የተሻሻሉ የኢራን ሞዴሎች ላይ የተመሰረቱና በቬኔዙዌላ የተመረቱ ድሮኖች ናቸው። በተጨማሪም አገሪቱ በሩሲያ የተሰሩ ከምድር ወደ አየር የሚወነጨፉ ሚሳኤሎች ፓንትሲር S1 እና በክ M2E መግዛቷ የተዘገበ ሲሆን
እነዚህም እንደ የሩሲያው የሕግ ባለሙያ አሌክሲስ ዙራቭሌቭ ከሆነ በቅርቡ በኢል-76 የጭነት አውሮፕላኖች ወደ ካራካስ ተወስደዋል። ነገር ግን ቬንዙዌላ አለኝ በምትለውና በስራ ላይ ባለው መካከል ትልቅ ክፍተት አለ ሲሉ የውጭ ፖሊሲና መከላከያ ጉዳዮች ተንታኝ የሆኑት ዶክተር አንድሬ ሰርቢን ፖንት ይናገራሉ። በአሜሪካና በቬንዙዌላ መካከል ያለው ውጥረት በግዛቲቱ ላይ ቀጥተኛ ጥቃት ወደ መፈጸም ሊያድግ ይችላል የሚሉ ስጋቶች እየተሰሙበት ባለበት በዚህ ወቅት የአገሪቱ የአየር መከላከያ ስርዓት ትኩረትን ስቧል። ይሁን እንጂ አብዛኛው የአየር መከላከያና መቃወሚያ ስርዓት ሩሲያ ሰራሹ የፔችራ ከምድር ወደ አየር የሚወነጨፈው ሚሳኤል ስሪታቸው በ1960ዎቹ በመሆኑ ከአገልግሎት ውጪ ናቸው ወይም በአሜሪካ ቴክኖሎጂ በቀላል ጥቅም ላይ እንዳይውሉ ሊደረግ ይችላል ሲሉ ዶክተር ሰርቢን ፖንት ተናግረዋል። ብዙ ተንታኞች ማዱሮና የቅርብ አጋሮቻቸው የሽምቅ ውጊያ ለማድረግ እየተዘጋጁ እንደሆነ ያምኑ ነበር። በመስከረም ወር ላይ የቬንዙዌላ የአገር ውስጥ ጉዳይ ሚኒስትር ዲዮስዳዶ ካቤሎ አገሪቱ ለረጅም ጦርነት ዝግጁ መሆኗን አስጠንቅቀዋል። ብዙም ሳይቆይ የማዱሮ መንግስት የቦሊቫሪያን ብሔራዊ ጦር ኃይሎች ኤፍኤንቢ ከዝቅተኛ ማህበረሰቦች የተውጣጡ በጎ ፈቃደኞች የጦር መሳሪያ አጠቃቀም እንዲሰለጥኑ ጠይቀው ነበር። ስቶሪ እንዲህ ባለው ዘመቻ ቬንዙዌላውያን ከማዱሮ ጎን ይሰለፋሉ የሚለውን ሐሳብ ውድቅ አድርገውታል። ማዱሮ በወታደሩም ሆነ በህዝቡ ዘንድ ተወዳጅ አይደለም። በዚህም የተነሳ ሰዎች በሽምቅ ውጊያ ውስጥ የሚደግፉት አይመስለኝም። ምንም እንኳን የቬንዙዌላ መንግስት ጦርነቱንና ጸረ አሜሪካ ንግግሮችን እያጠናከረ ቢመጣም ዶክተር ሰርቢን ፖንት ግን ወታደራዊ ኃይሉ ከዩናይትድ ስቴትስ ጋር ለእውነተኛ ግጭት ዝግጁ እንዳልሆነ ተናግረዋል። ከጎረቤት ሀገር ኮሎምቢያ ወይም ብራዚል ጋር የሚደረግ ጦርነት የአገሪቱ የጦር መሳሪያ ስርዓት በጣም ጠቃሚ ይሆናል ካሉ በኋላ ነገር ግን ለአሜሪካ ምንም አይነት ስጋት አይፈጥርም ሲሉ ተናግረው ነበር። ያም ሆነ ይህ ዛሬ ላይ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን በአሜሪካ ተይዘው በኒውዮርክ ዘብጠያ ወርደዋል።